ሰላም የተከበራችሁ ውድ የቻናላችን ቤተሰቦች እንድትቆያችሁልን ዛሬ ለየት ባለ አንድ ፕሮግራም ተመልሰን መጥተናል። የዛሬው ፕሮግራማችን የሚያጠነጥነው በአዲሱ ፈራሚያችን በአንድሬ ሳንቶስ ላይ ነው። ውድ ቤተሰቦች እናንተም የአንድሬ ሳንቶስን ሙሉ መረጃ ለማግኘት አብራችሁን ቆዩ። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ሁኑን። አሁን ወደ አንድሬ ሳንቶስ ፕሮግራም እናልፋለን። አብራችሁን ቆዩ። እግር ኳስን በብራዚሏ ቫስኮ ደ ጋማ ክለብ የጀመረው አንድሬ ሳንቶስ እጅጉን ራሱን ያሳየው በብራዚል ከ20 ዓመት በታች የደቡብ አሜሪካ ውድድር ላይም ነበር። አንድሬ ሳንቶስ በዋናው የብራዚል ብሔራዊ ቡድን በተደጋጋሚ ሲጠራም ተመልክተናል። አንድሬ ሳንቶስ በጠንካራ የመከላከል ክህሎቱ ኳስን ከኋላ ወደፊት በማደራጀትና አልፎ አልፎም ግብ በማስቆጠር የሚታወቅ ዘመናዊ 6 ቁጥርና 8 ቁጥር አማካይም ነው። አንድሬ ሳንቶስ በአማካይ ክፍል ላይ በተለያዩ ቦታዎች የመጫወት ከፍተኛ ብቃትና ተለዋጭነት ያለው ተጫዋች ነው። በዋናነት በሚከተሉት የመጫወቻ ቦታዎች ላይ ይሰለፋል። እንደ ተከላካይ አማካይ የመጫወት የሚችለው አንድሬ ሳንቶስ በቫስኮ ደ ጋማና በታዳጊ ብሔራዊ ቡድን ውስጥ በብዛት የተጫወተበት ቦታ የ6 ቁጥር ቦታም ነው። የባላጋራን ማጥቃት በማቋረጥ ኳስን በመንቀጥና ጨዋታም ከፉክክር ቀጠና ውስጥ አውጥቶ ከኋላ መስመር በመሰረት ረገድ በጣም ጎበዝ ነው ይባላል። የማጥቃትና የመከላከል ላይም ትልቁን ድርሻ ይወስዳል። ከሳጥን ወደ ሳጥን በ8 ቁጥር ሚና የመጫወት ክህሎቱ አንድሬ ሳንቶስን ለየት ያደርገዋል። አካላዊ ጥንካሬው፣ የጽናት አቅሙ እንዲሁም የቴክኒክ ብቃቱ ሜዳው ላይ ከራሱ የፍጹም ቅጣት ምት ክልል እስከ ተቃራኒ ቡድን ክልል ድረስ የተንቀሳቀሰ እንዲጫወትም ያስችለዋል። ይህ ቦታ መከላከል ላይ ከማገዝ ባለፈ ኳስን ይዞ ወደፊት በመሄድ የማጥቃት ዕድሎችንም ለመፍጠር ያመቸዋልም ይባላል። አንድሬ ሳንቶስ ማጥቃት ላይ ያዘነበለ አማካይም ነው የሚሉት። ምንም እንኳን ዋነኛ ሚናው ባይሆንም ወደ ሳጥን ውስጥ በሰዓቱ የመግባትና ግብ የማስቆጠር ጥሩ ተሰጥኦ ስላለው በተለይም ከ20 ዓመታች የደቡብ አሜሪካ ሻምፒዮን ላይ ኮከብ ግብ አስቆጣሪ የነበረበትን መንገድ ማስታወስ የሚቻለው። ቡድኑ በሚፈልግበት ጊዜ ወደ ማጥቃቱ ክፍል ጠጋ ብሎ መጫወት ይችላል። በአጭሩ ሳንቶስ የመከላከል ሚናውን በሚገባ የተወጣ ቡድኑ ወደ ማጥቃት የመቀየርና ራሱም ግብ ክልል ደርሶ የመጨረስ ሁለገብነት ችሎታም አለው። አንድሬ ሳንቶስ ይበልጥኑ ብቃቱ የሚወጣው እና ለቡድኑ ከፍተኛ ጥቅም መስጠት የሚችለው ከሳጥን ወደ ሳጥን በ8 ቁጥር ቦታ ላይ ሲጫወትም ነው ይሉታል። ይህ ቦታ ለእሱ ልክ የተሰፋ የሚሆንበት ዋና ዋና ምክንያቶች የሚከተሉት ናቸው። አንድሬ ሳንቶስ የመከላከልና የማጥቃት ጥምረትም አለው። ሳንቶስ ኳስ የመንጠቅና የማጥቃት እንቅስቃሴዎችን የማቋረጥ ተፈጥሮ ብቃት አለው ይባል። ነገር ግን እዛው ተከላካይ መስመር ላይ ብቻ ታጥሮ እንዲቀር ሲደረግ ወደፊት ኳስ ይዞ የመግባትና የማጥቃት አቅሙ ግን ይገደባልም ተብሏል። ወደ ሳጥን የመግባት ተሰጥኦ ልዩ ያደርጓል። ሳንቶስ ከአማካይ ክፍል ተነስቶ ሳይታስብ ወደ ተቃራኒ ቡድን ሳጥን ውስጥ በመግባት ግብ በማስቆጠር ረገድ ልዩ ተሰጥኦም አለው። ይህንን ችሎታው በብራዚል ከዓመታች ቡድንና እንዲሁም በቼልሲ እንዲሁም በፈረንሳዩ ክለብ ስትራስቡርግ አንዳንድ ጊዜ ተመልክተነዋል። ከፍተኛ ጉልበትና ጽናት አለው የሚባለው አንድሬ ሳንቶስ ሜዳው ላይ ሳይደክም ወደ ላይና ወደታች የመሩት ብቃቱ ጨዋታውን ሙሉ በሙሉ እንዲቆጣጠር ስለሚያስችለው በ8 ቁጥር ቦታ ላይ ይበልጥ ነፃነት ያገኛልም ይባላል። በተከላካይ አማካኝነት በ6 ቁጥር ቦታ ላይ በጣም ጥሩ ቢሆንም የእሱ እውነተኛ አጥፊና ፈጣሪ ማነት ለማየት ግን በመከላከልና በማጥቃት መካከል የሚያገናኙ የ8 ቁጥር ቦታ ሆኖ ሲጫወትም ነው ይባላል። አንድሬ ሳንቶስ በ6 ቁጥር ቦታ ላይ ሲሰልፍ የጨዋታውን ዋነኛ ኤነርጂ ኢንጂንና የቡድን ጋሻ መሆን የሚችልበትም ልዩ ብቃት አለው። በዚህ ሚና ላይ ያለው አጠቃላይ አቀራረብ ጥንካሬዎች የሚከተሉት ናቸው። አንደኛ የኳስ መቀበልና ጨዋታን ከኋላ መመስረት ቢውልድ አፕ ላይ እንደ 6 ቁጥር ሳንቶስ ከተከላካዮች ፊት ለፊት በመሆን ኳስን ተቀብሎ ወደፊት የማሰራጨት ኃላፊነት ብዙ ጊዜ ይወስዳል። አንድሬ ሳንቶስ ሌላኛው ረጋ ያለ መንፈስ ያለው ሲሆን በተቃራኒ ተጫዋች ከፍተኛ ጫና ፕሬሲንግ ቢደረግበትም እንኳን ሳይደናገጥ ኳስን የመቆጣጠርና የማውጣት ከፍተኛ ብቃት አለው ይባላል። ኳስን ፓሲንግ የማድረግ ክህሎቱም ደግሞ ልዩ ይሆናል። አጫጭርና ፈጣን ኳሶችን ከመቀየር ባለፍም የጨዋታውን አቅጣጫ ወደ መስመር በመቀየር ረጅምና ትክክለኛ ኳሶችን መጣልም ይችላል የሚለው አንድሬ ሳንቶስ የተከላካይ መስመርም ጋሻ ነው ይሉታል። የተቃራኒ ቡድን የማጥቃት መስመርም በመስበር ረገድ ሳንቶስ በጣም ጠንካራ በላይ ነው። ኋላ መስመሩም እጅጉን በመከላከልም የተዋጣለትም ነው ይባላል። ቦታን በአግባቡ መረዳት ይችላል። ተቃራኒ ቡድን መልሶ ማጥቃት ከመጀመሩ ፊት አደጋ ሊሆኑ የሚችሉ ክፍተቶችን ቀድሞ በመረዳት ቦታውን ሲይዝም እጅጉን ተወዳጅ ነው። ኳስ የመንጠቅ ብቃቱ ደግሞ ልዩ ነው። በአካል የጠነካሪና ረጅም እግሮቹን በመጠቀም በተለይም በታዳጊነቱ በቫስኮ ደ ጋማ ዘመኑ ኳሶችን ቆርጦ በማውጣትና ተጭኖ በመንጠቅ ረገድ እጅግ ውጤታማም ነው። አካል የጠነካሪና የአር ላይ ኳሶች ደግሞ አንድሬ ሳንቶስ ልዩ ያደርጋቸዋል። ለአንድ 6 ቁጥር ተጫዋች ቁመትና አካል ጥንካሬ ወሳኝ ነው። ሳንቶስ ይህንን እድል በሚገባ ይጠቀማል። ከአማካይ ክፍል የሚነሱ የአየር ላይ ኳሶችን በግንባር በመግጨት
ለራሱ ቡድን ማስጣለም ይችላል። በግጭቶችና በአካል ንክኪ የሚበዛባቸው የኳስ ሲማሽ ላይ በቀላሉም አይሸነፍም። ሳንቶስ በዚህ ቦታ ላይ ሲጫወት ጨዋታውን ከኋላ የሚመራና የተከላካይ መስመሩን ከአደጋ የሚጠብቅ አጥፊ ሚናዎችን በጥምረት ማሳየት የሚችላል። ነገር ግን ቀደም ሲል እንደጠቀሰው በዚህ ቦታ ላይ ብቻ ሲታሰር የማጥቃትና ከሳጥን ወደ ሳጥን የሚሄድ ሚናው ይገደባልም። አንድሬ ሳንቶስ በቀድሞ ክለቡ በቼልሲና በቀድሞ ዝግጅትና በነበረው አጭር ቆይታ እንዲሁም ከዚህ በፊት በነበረበት በስትራስቡርግ በአሳቢ ብቃት በደጋፊዎችና በአሰልጣኝ ዘንድ ይበልጥ የተወደደለትን እውቅና ያገኘበት ሚና ግን ከሳጥን ወደ ሳጥን በ8 ቁጥር ሚና ነው የሚባላል። በሁለቱ ክለቦች የነበሩ ተመራጭ ሚናውም እንዲህ ማየት ይቻላል። በስትራስቡርግ በ8 ቁጥር ሚና እንዲሁም በግብ አስቆጣሪነት አማካይ የሚታወቅ ነበር። በፈረንሳዩ ክለብ ስትራስቡርግ ሳንቶስ እውነተኛ ማንነቱና ሙሉ ብቃቱን ማሳየት የተቻለበት ሚና አግኝቶም ነበር። እዚህ ክለብ ውስጥ ይበልጥ የተወደደበት ምክንያት ወደ ሳጥን በመግባት ግብ በማስቆጠሩ ነበር። አሰልጣኙ ከመከላከል ኃላፊነቱ ባሻገር ወደፊት እንዲያጠቃ ነጻነት የሚሰጡት ነበር። ከተከላካዮች ጀርባ ሳይታሰብ ሳጥን ውስጥ በመግባት ለትራንስ ወሳኝ ግቦችን ሲያስቆጥርም እንመለከተው ነበር። የመሃል ሜዳ ሞተር መሆኑም በስትራስቡርግ ይታወቃል። ኳስ ከኋላ ተቀብሎ ወደፊት በመግፋትና የቡድን የማጥቃት ፍጥነት በመጨመር ረገድ የስትራስቡርግ ደጋፊዎች በብቃቱን አስደምሟቸው ነበር። ሜዳው ላይ $1 ሚሊዮን ተጫዋች የሚመስል ብስለትን የሚያሳይ ነበር። ሁለተኛው በቼልሲ የነበረው ሁለገብና ዳይናሚክ አማካይ መሆኑ በቼልሲ ቤት በተለይም በየዓመቱ በሚያደርጋቸው የቅድመ ውድድር ዘመን የአሜሪካ ጉብኝቱ ላይ ደጋፊዎችን ያስደምበት ሚና ሁለገብና ጉልበት ያለው አማካይ ዳይናሚክ ሚድፊልደርነቱን አሳይቶም ነበር። በድርብ አማካይ ደብል ፒቮት ውስጥ ቼልሲ ውስጥ ሲጮት ከአንድ ሌላ ተከላካይ አማካይ ጋር ጎን ለጎን ተጣምሮ የመጮት ሚና ነበረው የተሰጠው። በዚህ ሚናው ኳስን ነጥቆ ወዲያውኑ ወደ ማጥቃት መስመር የሚያደርሳቸው ፈጣን ውሳኔዎች በጣም ይወደዱለትም ነበር። የወደፊት ተስፋነቱም በቼልሲ ደጋፊዎች እጅጉን ይወደዱለት ነበር። የቼልሲ ደጋፊዎች ሳንቶስን የወደፊት የቡድን የመሃል ሜዳ መሪ አድርገው እንዲወጣ ያደረገው የመከላከልና የማጥቃት ሚናን ያለምንም መደናገጥ በአንድ ላይ ማዋሃድ መቻሉም ነው። በሁለቱም ክለቦች ዘንድ ሳንቶስ ምርጥ ነበር የተባለ ሳይገድ ሜዳው ላይ ወደ ላይና ወደታች እንዲሮጥ ነጻነት ሲሰጡት በ8 ቁጥር እንዲሁም የመከላከል ሲሰጡ ደግሞ በ6 ቁጥር ቦታ ላይ የመጫወት ብቃቱም ነበር። አንድሬ ሳንቶስ አሁን ወደ ክለባችን ለመዞር የመጨረሻው ደረጃ ላይ ይገኛል። ሳንቶስ ወደ ኦልድ ትራፎርድ ሲመጣ ለዩናይትድ ሊጨምር የሚችላቸው ዋና ዋና ነገሮችን እንመልከት። አንደኛ የመሃል ሜዳ ሞተርና ጉልበት ሲሆን ባለፉት ወቅቶች የዩናይትድ መሃል ሜዳ የፍጥነት የጉልበትና የጽናት እጥረት ሲታይበት አስተውለናል። ሳንቶስ ሜዳውን በረጅም እርምጃዎች የመሸፈንና ሳይደክም የሚመሩት ከፍተኛ አቅም ወርክ ሬት አለው። ይህ ብቃቱ ዩናይትድ በመሃል ሜዳ ላይ የሚበልጥበትን ድክመትን ያስቀራል፣ በጨዋታዎች ላይም ብልጫ እንዲወስድ ይረዷል። ሁለተኛው ከመከላከል ወደ ማጥቃት ፈጣን ሽግግር እንዲያደርጉም ያደርጋቸዋል። ዩናይትድ ፈጣንና መልሶ ማጥቃትን ካውንተር አታክን እንደ ትልቅ የጨዋታ ስልት ይጠቀማል። ሳንቶስ ደግሞ ለዚህ የተፈጠረ ተጫዋች ይመስላል። ኳስን ነጥቆ መገስገስ፣ ኳስን ከራሱ ክልል ነጥቆ በቀጥታ ወደፊት በመግፋት ቦል ኬሪንግ የቡድን ማጥቃት ፍጥነት በከፍተኛ ደረጃ ይጨምረዋል ይባላል። ፈጣን ውሳኔዎቹ የሚጠበቁ ሲሆን ኳስ እንደነጠቀ ወዲያውኑ ወደ ማጥቃት መስመሩ ምናልባትም ለብራሂም ቤሞና ለማቲያስ ኩኛ ወይም ሌሎች አጥቂዎች ትክክለኛና ፈጣን ኳሶችን የማድረስ ብቃትም ይኖረዋል ተብሏል። ሶስተኛ ከአማካይ ክፍል ግብ የማስቆጠር ሲሆን ከብሩኖ ፈርናንዴዝ ውጭ የዩናይትድ አማካዮች እንደ ምናልባትም እንደ ኮሜኖ በብዛት ግብ በማስቆጠር ነገር የተሰለፉበት ቦታ ስለሚገድባቸው ብዙም አይታሰብም። ሳንቶስ ግን ሳይታሰብ ሳጥን ውስጥ በመግባት ግብ የማስቆጠር ልዩ ተሰጥኦም አለው። ይህ ደግሞ በዩናይትድ ማጥቃት ሌላ ተጨማሪ አደጋ መፍጠር፣ የተቃራኒ ቡድን ተከላካዮች በብሩኖ ፈርናንዴዝ በአጥቂዎች ላይ ብቻ እንዲያተኩሩ ትኩረታቸውን ይበትነዋልም ተብሏል። አራተኛ የኮቢ ማይኖ ፍጹም አጋር መሆን መቻሉም ነው። ኮቢ ማይኖ ኳስን አረጋግቶ በመጫወትና ከጫና ውስጥ በማውጣት ረገድ ድንቅ ታዳጊም ነው። ነገር ግን ከጎኑ በአካል ጠንካራና ጉልበት ያለው ተጫዋች አሁን ላይ ያስፈልገዋል። ሳንቶስና ማይኖ አብሮ በሚጫወቱ ፍጹም ጥምረት መፍጠር ይችላሉ ይባላል። ሳንቶስ በአካል ጥንካሬው ሽሚያዎችን እያሸነፈ ማይኖ ነጻ ሲወጣው፣ ማይኖ ደግሞ ጨዋታውን በጥበብ እንዲመራ እድል የሚሰጠዋልም ተብሏል። አምስተኛው የካዜሜሮ የረጅም ጊዜ ተተኪ ነው። ካዜሜሮ በእድሜ እየገፋ ከመምጣቱ ጋር ተይዞ በዚህ ክረምት ከዩናይትድ መልቀቁ ይታወሳል። ሳንቶስ ደግሞ እንደ ካዜሜሮ ነው ብራዚል ላይ ኳስ የመንጠቅ ብቃት ያለው ነገርም ከካዜሜሮ ይልቅ ወጣት ፈጣንና ወደፊት የማጥቃት አቅሙ የላቀም ተጫዋች ስለሆነ አሁን ላይ ካዜሜሮን የሚተካው ትክክለኛው ብራዚላዊም ተጫዋች ነው ይባላል። አንድሬ ሳንቶስ ለክለባችን ጉልበት፣ ፍጥነት ከአማካይ ክፍል የመነጨውን የግብ ዕድልና ዘመን የመከላከል ጥንካሬን በአንድ ላይ ይጨምርታል ተብሏል። በአጠቃላይ የዩናይትድ መሃል ሜዳ ይበልጥ ዳይናሚክ እና አስፈሪ ያደርገዋልም ተብለዋል። አንድሬ ሳንቶስ በማንቸስተር ዩናይትድ ቤት ቢሰለፍ ቡድኑ አሁን ላይ በሚጠቀምበት ስልታዊ አወቃቀር ላይ ባሉ ተጫዋቾች ባህሪ መሰረት በሁለቱ ዋና ዋና ሚናዎች ላይ ልንመለከተው እንችላለን። ሆኖም ግን ይበልጥ ውጤታማ የሚሆንበትና እሱ ልናይበት የምንችለው ዋነኛ ሚና በድርብ አማካይ ከሳጥን ወደ ሳጥን የ8 ቁጥር ሚና
ሚና ነው ይባላል። በድርብ አማካዮች የነጻነት 8 ቁጥር ሚና ይበልጥ ሊታይበት የሚችለው ሚና ነው ይባላል። ማንቸስተር አብዛኛውን ጊዜ በ4-2-3-1 ወይም በ3-4-2-1 አሳልፍ ከተከላካዮች ፊት ሁለት አማካዮችን ያሰልፋል። በዚህ መዋቅር ውስጥ የሳንቶስ ሚና እንዲሆነ ከማይኖም ከሌላ የተከላካይ አማካይ ጋር መጣመር ሲሆን ሌላኛው አማካይ ለምሳሌ ኮቢ ማይኖ ኳስን ከኋላ አረጋግቶ የመቀበልና ጨዋታውን የመሰረት ኃላፊነት ሲሆን ሳንቶስ ደግሞ ሜዳው ላይ ወደ ላይና ወደታች የምሩት ሙሉ ነጻነት ይሰጠዋል። የቦታዎች የመቀየር ሚና ለሳንቶስ ይሰጠዋልም ተብሏል። ዩናይትድ በሚከላከልበት ጊዜ ሳንቶስ በፍጥነት ወደ ኋላ በመመለስ መሀል ሜዳውን ያጠባል። ቡድኑ ኳስ ሲያገኝ ደግሞ ወዲያውኑ ኳስ ይዞ ወደፊት በመገስገስ አጥቂዎችን የሚደግፋልም ተብሏል። ሁለተኛ ወደ ሳጥን ሰርጎ የሚገባ የአጥቂ አማካይም ሊሆን ይችላል ተብሏል። በጨዋታዎች ላይ የዩናይትድ ክንፎች እንደ ቤሞና ኩኛ ያሉት ሲሆኑ መስመር ይዘው በሚያጠቁበት ጊዜ ሳንቶስ በተለየ ሚና እንመለከተዋለን። የቡርኖ ፈርናንዴዝም ረዳት ይሆናልም ተብሏል። ቡርኖ የመጨረሻውን ኳስ ለማቀበል ወደ ውጭ ጠጋ ሲል ሳንቶስ ከመሃል ተነስቶ ሳይታሰብ ወደ ተቃራኒ ቡድን ሳጥን ውስጥ ሰርጎ ይገባል። በዚህ ሚናው ከተከላካዮች ትኩረቶች በመሆን በረጅም ክሮሶች ወይም ከተመታ ኳስ የምትመለሰውን በመጠቀም ግቦችን ሲያስቆጥር ልንመለከተው እንችላለንም ተብሏል። ሶስተኛው አስፈላጊ ሲሆን ንጹህ 6 ቁጥር ሆኖ መጫወትም ይችላል። ቡድኑ ከባድ ጨዋታዎችን ሲያደርግ ወይም ውጤት ለማስጠቀም በሚገደድበት ጊዜ በተለይም ካዜሜሮ ይህን ሚና ሲያደርገው እንመለከታለን። ሳንቶስ ወደፊት መሄዱ ቀንሶ ከተከላካዮች ስለፊት ጋሻውን እንዲቆም አይናዘር ማን ሊደረግ ይችላል። በዚህ ጊዜ የተቃራኒ ቡድን 10 ቁጥር የማጥቃት አማካይ የመጠበቅና ኳስ የመንጠቅ ስራ ላይ ብቻ ትኩረትም ያደርጋል ይባላል። ማንቸስተር ዩናይትድ አንድሬ ሳንቶስን ወደ ስብስቡ ከቀላቀለ በኋላ በአሁኑ ወቅት ክለቡ በከፍተኛ ሁኔታ የፈለጋቸውና የመሀል ሜዳውን መዋቅር ሙሉ በሙሉ ሊቀይሩ የሚችሉ 4 ዋና ዋና ስልታዊ ጥቅሞችን እንመልከት። አንደኛ ዘመናዊና የማይደክም የመሀል ሜዳ ሞተርን ያገኘው ባለፉት ጊዜ የዩናይትድ መሀል ሜዳ በቀላሉ በተቃራኒ ቡድኖች የመበለጥና የጉልበት እጥረት ይታይበት ነበር። ዩናይትድ ከሳንቶስ የሚያገኙት ትልቁ ነገር ከፍተኛው ጉልበት ነው። ሜዳውን በረጅም እርምጃዎች የመሸፈን ሳይደክም የመሮጥና ተቃራኒ ቡድን ላይ የማያቋረጥ ጫና ፕሬሲንግ የመፍጠር አቅምም ያመጣል ተብሏል። ይህ ደግሞ ዩናይትድ የመሃል ሜዳውን ፍልሚያ በቀላሉ እንዲያሸንፍ ይረዳዋልም ተብሏል። ሁለተኛው አስፈሪና ፈጣን የሽግግር ጨዋታን ኤሌክትራናይዜሽን የሚያመጣ ሲሆን የዩናይትድ ትልቁ የጥቃት መናቂያ ፈጣን መልሶ ማጥቃት ካውንተር አታክ ነው። ሳንቶስ ስለዚህ ስልት ፍጹም ተስማሚ ነው ይባላል። ኳስን ከራሱ ክልል ነጥቆ ወይም ተቀብሎ በራሱ ፍጥነት ወደፊት የመግፋት ልዩ ብቃትም አለ። ቡድኑ ከመከላከል ወደ ማጥቃት በሚያደርገው ሽግግር ላይ እንደ ድልድይ በመሆን ኳስ በፍጥነት ለአጥቂዎቹ እንዲያደርስም ያደርጋልም ተብሏል። ሶስተኛው ከአማካይ ክፍል የመነጭ ተጨማሪ ግብ ይመጣል ተብሏል። በአሁኑ ወቅት ከቡርኖ ፈርናንዴዝ ውጭ ያሉ የዩናይትድ አማካዮች እንደ ኮቢ ማይኖ በብዛት ግብ የማስቆጠር ባህሪ ስላለባቸው አንድሬ ሳንቶስ ይህንን የሚሸፍናልም ተብሏል። አራተኛው ደግሞ ለኮቢ ማይኖ ለቡርኖ ፈርናንዴዝ ምናልባትም ለሁለቱ አዳዲስ ፈራሚዎች ትልቅ አጣማሪም ይሆናል ተብለዋል። አንድሬ ሳንቶስ በአማካይ ክፍል ላይ የሚጫወት ቢሆንም በተለይም ወደፊት እንዲያጠቃ ነፃነት ሲሰጥ የሚያስመሰግባቸው የጎልና የአሲስት ቁጥሮች ለአንድ አማካዮች እጅግ አስደናቂ የሚባሉ ናቸው። እስካሁን ባለው የእግር ኳስ ሕይወቱ ያስመዘገባቸው ዋና ዋና የጎል ተሳትፎች ቁጥሮችም የሚከተሉት ናቸው። አንደኛ በፈረንሳዩ ስትራስቡርግ እንመልከት። ሳንቶስ በፈረንሳይ ሊግ 1 በውሰት መጫወት ከጀመረበት ጊዜ አንስቶ የማጥቃት ብቃቱ በከፍተኛ ደረጃ ላይ ፈነደው እዚህ ክለብ ውስጥ ነው ይባላል። በፈረንሳይ ሊግ ባደረጋቸው ጨዋታዎች ከ10 በላይ ጎሎችን ማስቆጠር የቻለ ሲሆን በአማካይ ክፍል ላይ ለሚጫወት ወጣት ተጫዋች ይህ በጣም ከፍተኛም ቁጥርም ነው ተብሏል። የጎል ባህሪው አብዛኞቹ ጎሎቹ ከመሀል ተነስቶ ሳጥን ውስጥ ሰርጎ መግባት፣ በግንባር ወይም ግንጣጭ የመቱ በእግር የተመቱ እንዲሁም ከተመለሱ ኳሶች የተገኙ ናቸው ይባላል። ሁለተኛ በብራዚል ብሔራዊ ቡድን ሲሆን ከዓመቱ በታች በዓለም አቀፍ መድረክ ስሙ በጉልህ እንዲነሳ ያደረገው ይሄኛው አስደናቂ የጎል ቁጥር ነው። የ2023 የደቡብ አሜሪካ ከዓመት በታች ሻምፒዮና ላይ ሳንቶስ የቡድኑ አምበልና የተከላካይ አማካይ እንዲሁም ከሳጥን ወደ ሳጥን ሆኖ መጫወት የቻለ ሲሆን በቡድኑ ላይም 8 ጨዋታዎችን አድርጎ 6 ጎሎችንም አስቆጥሯል። በዚህም ቁጥር ቡድኑ ሻምፒዮን ከማድረጉ ባለፈ የወደዱ የኮከብ አስቆጣሪ መሆንም ችሏል። ሶስተኛ በትውልድ ክለቡ ቫስኮ ደ ጋማ ሲሆን በብራዚል በነበረው ቆይታ ገና በታዳጊነቱ በዋናው ቡድን ወሳኝ ሚናም ነበረ። በቫስኮ ደ ጋማ 2022-2023 በሁሉም ቡድኖች ላይ ወደ 49 የሚጠጉ ጨዋታዎችን አድርጎ 9 ጎሎችንም አስቆጥሯል። ክለቡም ወደ መጀመሪያው ዲቪዥን እንዲያድግ ካደረጉት ዋና ተጫዋቾች መካከል አንዱም አንድሬ ሳንቶስም ነበረ። አንድሬ ሳንቶስ በእንግሊዝ ፕሪሚየር ሊግ ያለው እንቅስቃሴ እስካሁን ድረስ በቋሚነት የመጫወት ሳይሆን በትልቅ ተስፋ የተሞላ ፈታኝ ውስጥ ውሎች ያለፈና ለወደፊቱ ትልቅ ዝግጅት የተደረገበት ሂደት ነው ማለት የሚቻል። በፕሪሚየር ሊጉ የነበረው ጉዞ በዋና ዋና ነጥቦች እንዲህ ማየት የሚቻል፣ አንደኛው ወደ ቼልሲ ዝውውርና የመጀመሪያው ፈተና 2023 ይጀምራል። ሳንቶስ በጥር 2023 ከቫስኮ ደ ጋማ በከፍተኛ ተስፋ ወደ ቼልሲ ቢያመራ መጀመሪያ ላይ በእንግሊዝ የስራ ፍቃድ ማግኘት ባለመቻሉ ወዲያኑ በፕሪሚየር ሊጉ የመጫወት እድል አላገኝም ነበር። የስራ ፍቃዱን ነጥብ ለማሟላት ለጥቂት
ወራት ወደ ብራዚል ተመልሶ በውሰት መጫወቱም ይታወሳል። ሁለተኛው በኖቲንግሃም ፎረስት የነበረው አስቸጋሪ የውሰት ቆይታ 2023-2024 ነበር። የስራ ፍቃድ ካገኘ በኋላ በፕሪሚየር ሊጉ የልምድ ደረጃው እንዲያሳድግ በነሐሴ 2023 ለኖቲንግሃም ፎረስት በውሰት ተሰጠ። ነገር ግን ይህ ቆይታ ለሱ ስኬታማ አልነበረም። በወቅቱ የነበሩት የፎረስት አሰልጣኞች በሊጉ ለመቆየት ልምድ ያላቸው ተጫዋቾች ይመርጡ ስለነበር ሳንቶስ የመጫወት እድልም አጣ። በፕሪሚየር ሊጉ ለፎረስት መሰለፍ የቻለው በአንድ ጨዋታ ላይ ብቻ ነበር። ቼልሲም ተጫዋቹ አግዳሚ ወንበር ላይ መቅረቱ ስላላስደስታቸው በጥር 2024 የውሰት ውል አቋርጠው ወደ ስታንፎርድ ብሪጅ መለሱት። ሶስተኛ በቅድመ ውድድር ዝግጅቶች ያሳየው አስደናቂ ብቃት ነበር። በፕሪሚየር ሊጉ በይፋ ጨዋታዎች ላይ ብዙ በተለይም ቼልሲ በየክረምቱ በአሜሪካ በሚያደርጋቸው የቅድመ ውድድር ዝግጅት ጨዋታዎች ላይ ግን ሳንቶስ የፕሪሚየር ሊግ ደረጃ መቋቋም እንደሚችል በተግባርም ያሳየ ነበር። አራተኛው ስልት የፈረንሳይ ጉዞ ሲሆን ይህም ጉዞ የፕሪሚየር ሊግ ዝግጁነትን እንዲያሳይ ያደረገውም ነበር። ማንቸስተር ዩናይትድ አንድሬ ሳንቶስን ካገኘ በኋላ የኤሊዮት አንደርሰንና የማቲያስ ፈርናንዴዝ በብዛት ቦታዎችን የመሸፈን አቅም አለው የሚለውን እንመልከት። ሊሆን የሚችልበት ምክንያት የሶስቱን ተጫዋቾች ባህሪ በማነጻጸር እንዲህ ማየት እንችላለን። አንደኛው የኤሊዮት አንደርሰን ሚና ጉልበት፣ ፍጥነትና ኳስን ይዞ መገስገስ ሲሆን ኤሊዮት አንደርሰን በኖቲንግሃም ፎረስትና በኒውካስትል ቤት ያሳየ ብቃት የሚታወቅበት ትልቁ ጥራቱ የመሃል ሜዳ ጉልበቱና ኳስን ከኋላ ተቀብሎ ወደፊት በኃይል የመግፋት ቦል ኬሪንግ ብቃቱ ነው። የሳንቶስ ምትክነት ደግሞ ሳንቶስ የአንደርሰን አይነት ሜዳን በረጅም እርምጃዎች የመቅደድ በአካላዊ ጥንካሬ ሽሚያዎችን የማሸነፍና ቡድኑን ከመከላከል ወደ ማጥቃት በፍጥነት የመቀየር ብቃትም አለው። ስለዚህ አንደርሰን አይነት ሊሰጥ የሚችል የመሃል ሜዳ ዳይናሚክ ጉልበት ሳንቶስ ሙሉ በሙሉ ይተኳልም ተብሏል። ሁለተኛ የማቲያስ ፈርናንዴዝ ሚና ሲሆን ቴክኒክ፣ የጨዋታ እይታና ታክቲካዊ ብስለትም ይኖራል። ፈርናንዴዝ ይበልጥ ኳስን በእግር ስር አረጋግቶ በመጫወት በጥበብ ክፍተቶችን በመፈለግና ጨዋታውን በመቆጣጠር ቴምፖ ኮንትሮል ላይ ያተኮረም ተጫዋች ነው። ሳንቶስ ምንም እንኳን በአካላዊ ጥንካሬ ቢታወቅም እንደ ብራዚልነቱ ያለው የቴክኒክ ብቃትና ኳስን ከጫና ውስጥ የማውጣት ችሎታው በጣም ከፍተኛም ነው ይባላል። ጨዋታን ከኋላ መስመር የመሰረት ቢልዳፕ ብስለት ስላለው ፈርናንዴዝ በመሃል ሜዳ ላይ ሊያመጣ የሚችለው የቴክኒክ ሚዛን በሱ ማግኘት የሚቻላልም ተብሏል። ዩናይትድ ሳንቶስን ቢያስፈርም የሚያገኘው ትልቅ ትርፍ ጥቅም ምንድነው ተብሎ ሲጠይቅ ዩናይትድ አንደርሰንና ፈርናንዴዝ ለየብቻ ቢያስፈርማቸው አንደኛው ለመከላከልና ለጉልበት እንዲሁም ሁለተኛው ደግሞ ለቴክኒክና ጨዋታን ለመምራት ሊሆኑ ይችላሉ። ነገር ግን አንድሬ ሳንቶስ የሁለቱን ተጫዋቾች ምርጥ ባህሪያት በአንድ ላይ አጣምሮ ያዘን ተጫዋች ነው። እንደ አንደርሰን ጠንካራ ፈጣንና ሳጥን ውስጥ ገብቶ ግብ ማስቆጠር የሚችል ሲሆን እንደ ፈርናንዴዝ ኳስን የማይበላሽበት ረጋ ብሎ ጨዋታን መመሰረት የሚችላት ታክቲኬ ብስለትን ያለውም ነው ይሉታል። አንድሬ ሳንቶስ በአሮጌው ዘመን እግር ኳስ እንደምናውቃቸው በአንድ ሚና ብቻ የተገደቡ ንጹህ የተከላካይ አማካይም ንጹህ የአማካይ አጥቂ ተጫዋች አይደለም። በመከላከልን ኳስ ይዞ መገስገስና ሳጥን ውስጥ ገብቶ ግብ ማስቆጠርን በአንድ ላይ ያዋሃደ የዘመናዊ እግር ኳስ ውጤትም ነው። የሊጉ ፈተናና ብስለቱ አሁን ላይ ለአንድሬ ሳንቶስ ትልቁ አሳሳቢ የሆኑ ቢመስልም ተጫዋቹ ግን በኖቲንግሃም ፎረስት የነበሩ አስቸጋሪ በትልቅ ትምህርት አልፎለታልም ተብሏል። አሁን ከዚህ በፊት በፈረንሳይ ያሳያለው ድንቅ ብቃትም የአውሮፓን እግር ኳስ ፍጥነትና ታክቲክን በሚገባ ለመላመድ ትልቅ ድልድይ ሆኖለታልም ተብሏል። ማንቸስተር ወይም ሌላ ክለብ እንደ ኤሊዮት አንደርሰንና ማቲያስ ፈርናንዴዝ ያሉ ሁለት የተለያዩ ባህሪ ያላቸውን ተጫዋች ከማስፈረም በአንድ ጊዜ ሁለቱ ፍለምታት እሱ መፈለጋቸው ታክቲካዊ ብልህነት ነው ይባላል። በአጠቃላይ አንድሬ ሳንቶስ በሚቀጥሉት ዓመታት በአውሮፓ መድረክ ላይ ስሙ በጉልህ የሚነሳና የመሃል ሜዳ የበላይነትን ለመውሰድ ለሚፈልግ ለማንኛውም ቡድን ፍጹም የክለብ መገንቢያ ምሰሶ ተደርጎ የሚታይ ነበር። አሁን ላይ ግን ዩናይትድ ተጫዋቹን ለማስፈረም ሁሉም ነገር በመጨረሱ ሁሉንም ያሟለው አማካይ አንድሬ ሳንቶስን በማግኘቱም እድለኛም ነው ተብሏል። በደጋፊ የጠላው ግን ምናልባትም በማንቸስተር ቦርድ እጅጉን የተወደደውና ካለፈው የክረምት የዝውውር መስኮት ጀምሮ እጅጉን ክትትል የተደረገበት አንድሬ ሳንቶስ በቀጣዩ ሰዓታት ምናልባትም በቀጣይ ቀናት በይፋ የክለባችን ፈራሚም ይሆናል። ውድ ቤተሰቦች እስካሁን ለነበረ ቆይታ እናመሰግናለን። ቻናሉን ሰብስክራይብ በማድረግ ቤተሰቡን ስለ አንድሬ ሳንቶስ ዝውውር የተሰማችሁንም ነገር አጋሩን።